ሰላም እንዴት ናችሁ? ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች በመድፈኞቹ የክረምት የዝውውር መስኮት ራዳር ውስጥ ስለገቡት ሞርጋን ሮጀርስ፣ ብራድሊ ባርኮላ እና አዩብ ባውዲ የተመለከቱ የዝውውር መረጃዎችን ልናደርሳችሁ ተገናኝተናል። ዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። መድፈኞቹ በክረምቱ የዝውውር መስኮት የአስቶን ቪላውን ሞርጋን ሮጀርስ ያስፈርማሉ ተብሎ ይጠበቃል። አሰልጣኝ ሚኬል አርቴታ የተጫዋቹ አድናቂ መሆኑ የተነገረ ሲሆን ሞርጋን ሮጀርስን ለማስፈረም ከወኪሎች ጋር ይፋዊ ንግግር መጀመሩ ተገልጿል። በአስቶን ቪላው አሰልጣኝ ኡናይ ኤምሬ ስር እጅግ ድንቅ የሚባል ብቃታቸውን ካስመለከቱን ተጫዋቾች መካከል አንዱ የሆነው ሞርጋን ሮጀርስ 23ኛ ዓመቱ ላይ የሚገኝ ሲሆን በተጠናቀቀው የውድድር ዓመት 14 ጎሎችን ሲያስቆጥር 12 ወደ ጎል የተቀየሩ ኳሶችን ደግሞ አመቻችቶ ማቀበል የቻለበትን ድንቅ የውድድር ዓመት ነው ከአስቶን ቪላ ጋር ያሳለፈው። በ2026 የዓለም ዋንጫ በእንግሊዝ ብሔራዊ ቡድን የቋሚነት ቦታን ለማግኘት ከጁዲ ቤሊንግሃም ጋር ግብ ውስጥ የሚገኘው ሞርጋን ሮጀርስ ክለቡ አስቶን ቪላ የ100 ሚሊዮን ፓውንድ የዝውውር ሂሳብ ለጥፎበታል። ተጫዋቹም በቀጣይ ዓመት በሚደረገው የፕሪሚየር ሊጉ ጨዋታዎች ከአስቶን ቪላ ውጭ የምንመለከተው ተጫዋች ሊሆን እንደሚችል ይጠበቃል። የተጠናቀቀውን የውድድር ዓመት ከፕሪሚየር ሊጉ ዋንጫ ጋር ያጠናቀቁት የመድፎ አሰልጣኝ ሚኬል አርቴታ በክረምቱ የዝውውር መስኮት በንቃት እንሳተፋለን፣ ለክለባችን ጠቃሚ የሆኑ ተጫዋቾችን እናስፈርማለን ማለታቸውን ተከትሎ የአስቶን ቪላው ኮከብ ሞርጋን ሮጀርስ ኤምሬትስ ስቴዲየም በክረምቱ የዝውውር መስኮት ይደርሳል የሚል መላምቶች በርከት ብለዋል። ከቀድሞ የአርሰናል ኮከብ ተከላካይ ሞንሪያል አድናቆት እየተቸረው የሚገኘው ሞርጋን ሮጀርስ በአርሰናል ስብስብ ውስጥ ቢካተት ለመድፈኞቹ ትልቅ የማጥቃት ጥንካሬ ሊጨምር እንደሚችል ተስፋ ተጥሎበታል። በተክለ ሰውነቱና በታክቲካዊ ግንዛቤው ትልቅ ሙገሳ እየጎረፈለት የሚገኘው ሞርጋን ሮጀርስ በመድፈኞቹ ቤት ቀላል የማይባል የቡድን ጥራት ሊፈጥር እንደሚችል ይጠበቃል። የኤሮፓ ሊግ ዋንጫን ከአስቶን ቪላ ጋር ማሳካት የቻለው ሞርጋን ሮጀርስ በሚሰለፍበት የተደራቢ አጥቂ ቦታ ለክለቡ ትልቅ አስተዋጽኦ ሲያደርግ እንደነበር ይታወቃል። በዓለም ዋንጫ ጨዋታው ከእንግሊዝ ብሔራዊ ቡድን ጋር ድንቅ ጊዜ ሊያሳልፍ እንደሚችልም ይጠበቃል። ሌላው ከሞርጋን ሮጀርስ በተጨማሪ በመድፈኞቹ የዝውውር ራዳር ውስጥ የገባው ተጫዋች የፓሪስ ሴን ዠርሜኑ ብራድሊ ባርኮላ ነው። በፈረንሳዩ ክለብ ፓሪስ ሴን ዠርሜን ውስጥ የመቆየቱ ነገር ጥያቄ ውስጥ የገባው ብራድሊ ባርኮላ በ2026 የዓለም ዋንጫ ከአገሩ ፈረንሳይ ጋር ወደ አሜሪካ የተጓዘ ሲሆን በዓለም ዋንጫው ላይ ራሳቸውን በሚገባ ያሳያሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። 23ኛ ዓመቱ ላይ የሚገኘው ብራድሊ ባርኮላ በክለቡ ፓሪስ ሴን ዠርሜን በኩል ተጫዋቹን ለሌላ ክለብ ለመሸጥ ምንም አይነት ፍላጎት ባይኖርም ተጫዋቹ ከክለቡ ፓሪስ ሴን ዠርሜን ጋር ያለው ውል መጠናቀቁን ተከትሎ ወደ ሌላ ክለብ ሊያመራ እንደሚችል ይጠበቃል። የብራድሊ ባርኮላ ዋነኛ ፈላጊ ሆኖ የቀረበው አርሰናል ሲሆን መድፈኞቹ በክረምቱ የዝውውር መስኮት ተጫዋቹን የማስፈረም ትልቅ እድል እንዳላቸው ነው የተገለጸው። ብራድሊ ባርኮላን ለማስፈረም ከአርሰናል በተጨማሪ ሊቨርፑልን ፍላጎት አሳይቷል። አዲሱ የሊቨርፑል አለቃ ኢራኦላ ብራድሊ ባርኮላን ወደ አንፊልድ ለማምጣት ከወኪሎቹ ጋር ንግግር መጀመራቸው ተነግሯል። በተጠናቀቀው የውድድር ዓመት 49 ጨዋታዎች ላይ ለፓሪስ ሴን ዠርሜን ተሰልፎ መጫወት የቻለው ብራድሊ ባርኮላ በ2025-26 የውድድር ዓመት በእንግሊዝ ፕሪሚየር ሊግ ከምንመለከታቸው ተጫዋቾች መካከል አንዱ እንደሚሆን ይጠበቃል። ሌላው ወደ መድፈኞቹ ኤምሬትስ ስቴዲየም በክረምቱ የዝውውር መስኮት ይደርሳል ተብሎ የሚጠበቀው ተጫዋች የሞሮኮ ኢንተርናሽናል አዩብ ባውዲ ነው። በፈረንሳዩ ክለብ ሊል የሚጫወተው የ18 ዓመቱ ታዳጊ አዩብ ባውዲ ባለፉት 2 የውድድር ዓመታት ራሱን በሚገባ እያሳየ የመጣ ተጫዋች ነው። የመድፈኞቹ አሰልጣኝ ሚኬል አርቴታም የተጫዋቹ አድናቂ መሆናቸው የተነገረ ሲሆን በስፖርቲንግ ዳይሬክተሩ አንድሬ ቤርታ በኩል ተጫዋቹን ወደ ኤምሬትስ ለማምጣት በትኩረት እየተሰራ መሆኑ ተገልጿል። መድፈኞቹ አዩብ ባውዲን ለማስፈረም በጥሩ የዝውውር መስኮት እንቅስቃሴ ጀምረው እንደነበር የሚታወስ ሲሆን በክረምቱ የዝውውር መስኮት ጠንካራ የማግባባት ስራዎች ተሰርተው ተጫዋቹ ኤምሬትስ እንደሚደርስ ይጠበቃል። ሞሮኮ ከብራዚል ጋር ባደረገችው የምድብ ጨዋታ የሞሮኮ የመሃል ክፍል የተሻለ የኳስ ቁጥጥር እንዲኖረው ማድረግ የቻለው አዩብ ባውዲ በክለቡ ሊል በኩል የ60 ሚሊዮን ፓውንድ የዝውውር ሂሳብ ተለጥፎበታል ነው የተባለው። መድፈኞቹ ተጫዋቹን ለማስፈረም ከፓሪስ ሴን ዠርሜን፣ ቼልሲ እና ሊቨርፑል
ቀላል የማይባል ፈተና የሚገጥማቸው ቢሆንም ስፖርቲንግ ዳይሬክተሩ አንድሬ ቤርታ እና ዋና አሰልጣኙ ሚኬል አርቴታ ተጫዋች የማግባባት አቅማቸውን ተጠቅመው አዩብ ቡአዲን ሊያስፈርሙት እንደሚችሉ ይጠበቃል። ክብራትና ክብራን ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።